ልበልልሽ እኔ ጠዋት ባሽ ልበልልሽ አቡዬ እናት በቃሽ ትደግ እሰይ እሰይ ይሄ ነው ይላል። ይሄ ነው። እስቲ ኮፒሊንግ አድርጉ። አቡዬ ቃል ይከበር። አቡዬ ትግባልን ላይቭ እንትን የሆነ ከምን አንጻር ነው እላለሁ። በጣም መልካም ሰው ናት። ለእውነት ምቁመ ግን የሆነ ነገር ደግሞ ባለፈው ሳምንት ሆኗል። እግዚአብሔርን የእውነት ነው የምላችሁ። በጣም ነው በቃ የእውነተኛ ሰው ናት። ለእውነት አላቶች እየተቃጠላችሁ ጨጓራችሁ ውሃ ጠጡ ምናምን ይኸውልሽ እኔ ማለት የሆነ ማርያም ማረችሽ በሏት። አታርዝሚው መቅድዬ ነገ ታረዝሚዋለሽ። በጣም ደስ ብሎኛል። ከነሳላችሁ ቤተሰብ በጣም ደስ ብሎኛል። ማርያም በሰላም ገላጫቻት። አሜን አሜን። ጋይስ አሁን ዛሬ ደስታ ቀን ነው። ጠላጠል ነው። በጣም ደስ የሚል ቀን ነው። ልዩ ቀን የኔ እናት እንዴ ስማ፣ ከዚህ በላይ ደስታ ምን አለ? ጠላቶች እንግዲህ አጀንዳ ተሰብሰቡ፣ ሂዱበት። ወዳጆች እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ማሂዬ ገብተው ደስታቸውን ቤት ቀጥ ያለሽ ይለያል ነው ብላችሁ በጣም ደስ ብሎናል። የምር እናመሰግናለን። አወለደች ሳይሆን አሁን ተፖሰተ። ከትናንት ወዲያ ማታ ያወራን ነበር። የለቀቀችውን ፖስት አይቼ ማለት ነው። እኔ ጎንደርም ጎጃምም በጣም ነው የምገረመው። ቀኝም ሰላም ይገላግላት፣ እመቤቴ በሰላም ትገላግላት። በጣም ማርያም በጣም ነው የምስቀው። አረጋሽቱ ታወረ ነው። አረ ወንዱ እንዲያበል እምቢ ካለማ እንዴ! አሁን ነው ሽለላ የምጀምረው። አሁን ነው ፉከራ የምጀምረው። አሁን ነው ሽለላ፣ አሁን ነው ፉከራ። እንዲያበል እንዲያ። እሺ ጁዬ ፉከራ ማታርጉ ልባል እንድታይ እንጂ ወይ ጉድ! እንደው ምንም ወኔሽ አይመጣም። ደግሞ ነገም ተጠርቼ ደግሞ ምንድነው የሚያስብልሽ ልባል ልኖርበት ታይ ዛሬ የኔ ቆንጆ አንቺ በይ እንደዚህ ይባላል። ከአንቺ በፊት እኔን ምነዋ ታዲያ የሚይዘኝ ከለንዲ ይህ አግሬሲቭ የምትሆኑትን ሰውን ጅጅ የምታረጉትን የሰውን ህይወት የምታበላሹትን በዛ ላይ ደግሞ የፖለቲካ ንግግር፣ የሃይማኖት ንግግር የተለያየ እንዴ ጨዋታማ እንዴ ተው እንጂ። በጣም ነው እንደ የፈራችሁት። እኔ ጨዋታውን አይደለም ያልኩሽ። ለተንፈስ ማውራት ሀቡ ወለደች እንኳን ሰላም ወለደች እያልኳቸው እኮ ምን ነው ሀቡ ወለደች የሚሉና ላይ ወለድ ተረገዘ እንዴ አይደለም። አኪድ እንኳን አባፈረጃት ደስታችን ነው። ግን ዋት የሽም እንደ ሀቡ ልጇን አቅፋ እኔም ናፈቀኝ እንዴ። በዛ ባበደ ፍቅር ታሪክ መስዬ ይገባሻል። ተከናወነ ሶፊ ሆነ ተከናወነ። ቅርቡ ካልያዘች ሞቻለሁ ማለቴ ከ3 ኧረ በስመ አብ በይዘን እሰይ ይይዛል። 3 ወር ነው ያለችው። 3 ዓመት አይ 3 ወር እንዴ አጣሽ? ኧረ ትያዝ ግድ የለም ትያዝ። እንደ ወዴት እንያዘው እንዴ? ዝም ብለን ነው እንደምንሰጠው ለሰውየው ቆቦና ሀቢባ ሀቡነት ሀቡዬ እንኳን ማርያም በሰላም ገላገለችሽ። ግን ዋሽተሽናል። እወልዳለሁ አመጣለሁ ያልሽው ላይቭ ላይ ነበረ። ምጥሽ በርትቶ ይሁን ባለማወቅ አላቅም፣ ምን ሆነሽ እንደሆነ አላቅም። ላይቭ ላይ ያልወለድሽልንም ችግር የለውም። አትሊስት ከሆስፒታል ሳትወጪ ከዛው ከመውለጃው ክፍል ሳትወጪ ላይቭ ብትገቢልን ደስ ይለናል። በቃ ለሰው ቃል ከገባላችሁ በኋላ ሰው አሁን ጓጉቼ ነበር። ሀቢባ እያማጠች ስሜቷን ያለው ብዬ አላደረገችውም። የሆነ ምክንያት ይዟት ነው። ሀቡነት ካላስቸገርኩሽ ሆስፒታል ሆነሽ ሳትወጪ ወደ ቤት ሳትሄጂ ላይቭ ላይ ብትገቢ ደስ ይለናል። ሁኔታውን ለማየት ያክል ነው ብትችይም። እኔም አርቡ በዚህ አጋጣሚ ረስቼው ትዝ አለኝ። አርብ ለቅሶ አለ፣ የቀብር ስነ ስርዓት አለ። ሁላችሁም አርብ እንዳትቀሩ። በኢትዮጵያ ከምሽቱ 4 ሰዓት አርብ ዕለት ሁላችሁም ራቢቴ
ከ2 ቀን በፊት አርፋለች። እባካችሁን በአጠቃላይ እኔ የምትከተሉ የምትጠሉኝ የምትወዱኝም አርብ የቀብር ስነ ስርዓት ስላለ እባካችሁን እንዳትቀሩ። አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ ለጊፍት ምናምን ብዬ አይደለም። እኔ ጊፍት ምናምን እኔ ምን ብርቄ አይደለም። በዚህ ቤት አይታችኋል። ዩኒቨርሲቲ ነሽ፣ አንበሳ፣ ነጩ፣ ጥቁሩ፣ ብራውኑ በከለር አይታችኋል። እኔ ለጊፍት ብዬ አይደለም። ግን እግዚአብሔር ቃሉ ምን ይላል? እንስሳቶችንም እኔ ነኝ የፈጠርኳቸው ዘንድ ልትንከባከባቸው ግድ ይላል ይላል። ስለዚህ አሳድጌያለሁ፣ አብልቻለሁ፣ አጠጥቻለሁ፣ 1 ዓመት ሙሉ ተንከባክቤያለሁ። አርፋለች፣ ጊዜዋ ቀኗ ደርሶ፣ ስለዛ ዓርብ ዕለት የቀብር ስነ ስርዓት ሁላችሁም የሆነ ነገር ይዛችሁ ብትመጡ ደስ ይለኛል፣ ካላስቸገርኳችሁ። አመሰግናለሁ። አያችሁ የሀቢባ ቁጥር ተባበሪ። እኔ እኮ የሀቢባ ጓደኛ አይደለም። እንዴት ይኖረኛል የሷ ቁጥር? ሀቢባ ልትወልድ ነው፣ ሆስፒታል ገብታለች። ሀቢባ ልትወልድ ነው፣ ሆስፒታል ገብታለች። የምታመልከው አምላክ ይርዳት እና ምን እንድትፈልጋችሁ ነው እንዴ? በሰላም ይገላግላት ፈጣሪ። እንዴ ሴጣን አረጋችሁኝ እንዴ? መጥፎ ምኞት የምመኝላት መስሏችሁ እንዴ? ምንም ቢሆን እኮ ጠላት አይደለችም። ጠላትስ ቢሆን እንዴት እንትን መጥፎ፣ እኔ ለማንም መጥፎ አልመኝም። በነገራችን ላይ ሁላችሁም በሰላም ፈጣሪ ያኑራችሁ። ምቀኞቼ ጭምር ኑሩ። እናንተ ባትኖሩ እዚህ አልደርስም። ምን ነው ሸዋ ምን የመጣው እንደዚህ ነው። ፈጣሪ ይርዳት። ይቀልዳሉ እንዴ? እኮ ማለት ነው። እኔም እኮ እንደዛ ሆናለሁ። ነገር ካሁን በፊትም ነበሩ እንዴ? ይቀልዳሉ እንዴ? እኔ በሰው ነፍስ ላይ ቁማር የምጫወት ሴት አይደለሁም። ባለጌ ያላሳደገኝም ጽደት ያልኩ ልጅ ነኝ። ይቀልዳሉ እንዴ? እኔ ለማንም ክፉ አልመኝም። እኔ ደስ ይለኛል። ሰው የሆነ ነገር ሲሆንለት ደስ ነው የሚለኝ፣ አይከፋኝም። እኔ ምክንያቱም የኔን ድርሻ ማንም አይወስድብኝም እስካልተኛው ድረስ። እስካለው ድረስ ግን እስከምሰራ ድረስ ማንም አይወስድብኝም የኔ ርስቅ። እኔ ለማንም ክፉ አልመኝም። ለምን እንዲሆነ ለምን ኢማራት በሙሉ ተጥለቅልቆ ራሱ ሱቅ፣ እኔ ምንም የኔን የተነካ ነገር የለም። ሰው ሁሉም የድርሻውን ነው የሚሰራው። ማንም የማንንም ርስቅ አይወስድ።